በዚህ መግቢያና መውጫው በሚያደናግር ጥልፍልፍ መንገድ ውስጥ ገብተው መውጫውን በንቃት ለማወቅ ሂሳባዊ ቀመሩን መረዳት ያሻል። በማስተዋል ካልተጓዙና ድንገት ባጋጣሚ አንደኛው በር ከተዘጋ መንገዱን ለመረዳት ውስብስብ ሆኖ ጠፋው እዚህ ጫካ ውስጥ መቅረቴ ነው ብለው እንዲጨነቁ ምክንያትም ሊሆን ይችላል። የጥልፍልፍ የጽዋት መንገድ በውስጡ ለሚጓዙ ተጓዦች ይቅርና ለሰራው ለፈጣሪው ዲዛይነሩ ራሱ አንዳንዴ መንገዱ ሳትልል ይችላል። የ70 ዓመቱ እንግሊዛዊ አድሪያን ፊሸር በዓለም አቀፍ ደረጃ የሜዝ ዲዛይነር በመባል የሚታወቅ ሲሆን እንደ አውሮፓውያን አቆጣጠር ከ1979 ጀምሮ በ6 አህጉራት ከ40 በላይ በሆኑ ሀገራት ላይ ከ700 በላይ ጥልፍልፍ ሜዞችን መፍጠር ችሏል። በስራዎቹ ሚሊዮን ለሚቆጠሩ ጎብኚዎች መዝናኛ ስፍራ ፈጥሯል። ከጥንታዊ አጥሮች እስከ የመስታወት ሜዝ፣ የውሃ ላይ ሜዝና በቴክኖሎጂ የበለጸገ ሜዝ ሃይብሪድን ፈጥሯል። የመጀመሪያውን ሜዝ የሰራው ገና በለጋነት እድሜው ከአባቱ ጋር በጋራ በመሆን በግቢያቸው ውስጥ ለተዝናኖት የሚሆን መናፈሻ ሲፈጥሩ እንደሆነ ያስታውሳል። ሆኖም ይህ ስራ እድሜ ዘመኑን በሙሉ የሚኖርለት ህልሙ እንደሚሆን ግን ፈጽሞ አልገመተም ነበር። አድሪያን እያደገ ሲመጣ ሜዝን እንደ ትርፍ ጊዜ ማሳለፊያው በመቁጠር የሂሳብ ትምህርትን ተከታተለ። ምንም እንኳን በትምህርቱ ገፍቶ ተቀጥሮ መስራት ቢጀምርም በአንድ አጋጣሚ የተዋወቃት ኤልዛቤት ብሩነር የተሰኘች እንስት ኦክስፎርድሻየር በሚገኘው ቤቷ ግሬስ ኮርት ማስገንባት እንደምትፈልግ ትነግረዋለች። እሱም በስራው ዋና መሪና ዲዛይነር በመሆን ከጓደኛው ራንደል ኮት ጋር በጋራ በመሆን ሰርተው አስረከባት። ቱርፍ ሜዝ የተሰኘውን መናፈሻ ሰርተው ከጨረሱ በኋላ የመናፈሻው ባለቤት ለናሽናል ትረስት ቦታውን አበረከተች። ይህንን በሰራበት ወቅት ሂደቱ ያስደሰተው አንድሪያንም ሙሉ ለሙሉ የሂሳብ ወይም የአካውንቲንግ ስራውን በማቆም ወደ ሜዝ ዲዛይኒንግ ፊቱን መለሰ። ሰዓሊዎች ዲዛይነሮችና ግንበኞችን በመያዝ በ4 ቋሚና በ15 ጊዜያዊ ሰራተኞች ሀብሎ የጀመረው የሜዝ ስራ ዛሬ ላይ በዓለም አቀፍ ደረጃ እውቅናን ማትረፍ ችሏል። ዓለም አቀፍ የሆኑ ትስስሮቹን ለመፍጠር ደግሞ ማህበራዊ ትስስር ከፍተኛ አስተዋጽኦ እንዳደረገለትም ይገልጻል። እንደ ስካይፕ ያሉ የበየነ መረብ መተግበሪያዎችን በመጠቀም በሚያደርገው እንቅስቃሴ እንደ ኮልካታ፣ ሻንጋይና ይኮሃማ ያሉ የእስያ ከተሞችንና አሜሪካን ጨምሮ በበርካታ ሀገራት በስራዎቹ መድረስ ችሏል። የስራ እጅግ ትዕግስትን የሚፈልግና እጽዋቱ በሚፈለገው ቅርጽና ሁናቴ እንዲያድጉ አመታትን የሚፈጅ ነው። ለምሳሌ አርቲስቱ ከሰራቸው ፕሮጀክቶች መካከል በስኮትላንድ የሚገኘው በስኮን ቤተመንግስት ያለው ሙሪስታር ሜዝን ለማዘጋጀት ለዛፎቹ እድገት 7 አመታትን ወስዶበታል። በዘርፉ በርካታ ተፎካካሪዎች በየጊዜያቱ ቢፈትኑትም የሱን ያህል ግን በዓለም አቀፍ ደረጃ እውቅናን ያገኘ
ፈጽሞ አይገኝም። በ40 ዓመት ዕድሜው ከ9 ጊዜ በላይ የዓለማችን ትልቁ ሜዝ ፈጣሪ በመሆን ስሙን በጊነስ ወርልድ ላይ ሳይቀር ማስፈር ችሏል። የቅርብ ጊዜ ተብለው ከሚጠቀሱ ስራዎቹ መካከል በቻይና ኒንግቦ የሚገኘው በተርፍላይ ሜዝ በጠቅላላው 33565 ካሬ ሜትር የሚሸፍን ሲሆን የውስጥ ለውስጥ መንገዱ ርዝማኔ ደግሞ 8.38 ኪሎ ሜትር ወይም 5.2 ማይል ያህል ይረዝማል። መቀመጫነቱን ለንደን ያደረገው አኒያ ፌኔት ዲዛይን የተሰኘው ካምፓኒው የሜዝን ዘርፍ ከፍ ለማድረግ አንድ ደረጃ ያራመደ መሆኑ በርካቶች ይመሰክሩለታል። በተጨማሪም አርቲስቱ ስለ ሜዝ 12 መጽሐፍቶችን ጽፎ ለትውልድ አስተላልፏል። ይህን ማድረጉ ከዘመኑ ጋር አብሮ መዘመንን፣ የተገልጋዩን ወይም የደንበኛውን ፍላጎት ተረድቶ ንድፍን በመፍጠር ወደር እንደማይገኝለትም በርካቶች ይመሰክራሉ። እንደ አውሮፓውያን አቆጣጠር በ1988 ኬንት የሚገኘው ሊድስ ካስትል የዛፎች ሜዝ ሲከፈት የሀገሪቱ ንግስት ዘመድ የሆነችው ልዕልት አሌክሳንድራ በቦታው ተገኝታ ነበር። ከበርካታ የሀገሪቱ ታላላቅ ባለስልጣናት ጋር ውስጥ ለውስጥ በመጓዝ ላይ ሳሉ ዛፎቹን የሚንከባከበው አትክልተኛ አርቲስቱ ክፍት ያደረገውን መንገድ በመዝጋቱ መውጫው ጠፍተው እንደነበር ዲዛይነሩ ያስታውሳል። ሆኖም በራስ መተማመኑን በመጠቀም ክፍት ሊሆን የሚችለውን ቦታ አስታውሶ በመክፈት እንዲወጡ እንዳደረገም ይናገራል። ሆኖም ይህ መግቢያና መውጫው የሚያደናግር የዛፎች የውስጥ ለውስጥ መንገድ ልክ እንደ ፐዝል ጨዋታ እንደመሆኑ አንዳንዴ ጨዋታውን ለፈጠረው ዲዛይነር እንኳን መውጫው ሊጠፋበትና ሊፈተን እንደሚችል የሚያሳይ ነው። አድሪያን በርካታ ሽልማቶችን በስራው አግኝቷል። በ2003 የፌዘርጊ ሜንቶ ሽልማት ከቴኒሲ ኖክስቪል ዩኒቨርሲቲ እውቅናን ያገኘ ሲሆን በእንግሊዝ የላቀ ስራን ለሰሩ ሙያተኞች ከንግስቲቷ እጅ የሚበረከተውን MBE የተሰኘውን የኒሻን ክብር ማግኘት ችሏል። የሜዝ ዋጋ እንደ ሜዙ አይነት ቢለያይም ቀላል የተባለው የሜዝ ዋጋ እስከ 100 ፓውንድ ሊያወጣ ሲችል የሱ ትልቁ ሜዝ ደግሞ እስከ 1 ሚሊዮን ፓውንድ ድረስ ያወጣል።